የአሜሪካ ኤምባሲ ለምን እንደማይጠይቅ ግራ ገብቶኛል። ዴዚ አሁን አሜሪካ ኤምባሲ እናቴ እንዲሆናብኛለች ብላ ወይም ደግሞ የእሷ ዘመድ የሆናችሁ የመጠየቅ መብት አላችሁ። ጠይቃችሁ እውነት መሆኑን መረዳት መቻል አለባችሁ። ምክንያቱም የዴዚ እናት የአሜሪካ ዜግነት አላት። የአሜሪካ ዜጋ እስከሆነች ድረስ ለአሜሪካ ኤምባሲ ይህን ነገር እውነተኛ ስሟ ታውቆ ከተነገረ ቼክ ያደርጋሉ ብለው መቼ እንደገባች ምን ላይ እንዳለች የት እንደሆነች በሙሉ ኢንፎርሜሽን ሊገኝ ይችላል። ስለዚህ በጣም በጣም አደገኛ ነው። ብትኖር ደስታዬን አልችለውም። እኔ ምንም የበደለችኝ ያረገችኝ አንድም ነገር የለም እና አረብ አረጋት እግዚአብሔር አምላክ ባኖራት የሚባል ነገር ካለ አይ እነ እንትና እነ ኩንሊያ ነው ወጥተው ሲናገሩ የነበረው መሞቷን ማረፏን ምናምን እነሱ ናቸው የተናገሩት። ኢትዮጵያ ሄዳ ታማ ምን ብላ ሞታለች በሚለው ነው እኛም አብረን እንትን ያልነው። ግን በህይወት ካለች ምንም አይነት የቀብር ወይም ደግሞ የሆነ ነገር የተባለ ነገር ከሌለ እባካችሁ ቼክ አድርጉ። አለበለዚያ አሳግተዋትም ሊሆን ይችላል። አሳግተዋት ከሆነ ግን መድኃኔዓለም ይፍረድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ነው ወይ? አለሁኝ አልሐምዱሊላህ ረቢል ዓለሚን። ደህና ናችሁልኝ አላችሁ ወይ? እንዴት ናችሁ? በጣም ነው የተጠፋፋ ነው፣ ተረሳስተናል ማለት ይቻላል እና ጠፍቻለሁኝ። እንግዲህ ዩቲዩብ ላይ ቆየው ቪዲዮ ከሰራው ላይቭም ከገባሁኝና እና እንዴት ናችሁልኝ? ሰላም ናችሁ ወይ? አለሁኝ አልሐምዱሊላህ። ከመጥፋት የተነሳ እንደውም ሰብስክራይብ እየቀነሰ ነው ያለውና እስኪ ቤተሰብ ሀባይብ ካሁን በኋላ ኢንሻአላህ ባላ ፍቃድና እዝነት አልጠፋም እላችኋለሁኝ። ላይክ ሰብስክራይብ እስኪ በማድረግ አበረታቱኝ። እንደገና እላችኋለሁ አንቀሳቅሱልኝ። ዩቲዩብን ሞኒየንም ለራሱ አንስቶታል ማለት ነው። እኔም ጠፍቻለሁ በነገራችን ላይ በጣም ነው የጠፋሁት። ቪዲዮ ከለቀኩኝ እንግዲህ እንደው ባላስታውስም ወር ይሆነኛል ብዬ አስባለሁ በትንሹ እና አንቀሳቅሱልኝ የምታዩት በሙሉ ማለት ነው። 100 ሰው አያችሁ 200 ሰው አያችሁት እንግዲህ ኮሜንት አድርጉ እንትን እንዲለቅልኝ ማለት ነው። ማስታወቂያን እንደውም ሞኔን እንዲመልስልኝ ኮሜንት አድርጉና ላይክ አድርጉላችኋለሁ ወዶቼ። በተረፈ ሰሞኑን እንግዲህ ውዝግብ ያለ ነገር ያየን ነው ሁላችንም። ብቻ አላህ ያውቃል ስለ ሁሉም ነገርና የዴዚ እናት እውነት ለማውራት ሙታም ከሆነ ደግሞ ነፍሷን ያኔ እንድታርፍ እያደረጓት አይደለም። እኔ ሶሻል ሚዲያ ላይ እውነት ለማውራት ታዋቂ ሆኖ መሞት ከባድ ነው። ብቻ በጣም ነው የሚያስጠላውና ግማሹ መረጃ ይላል፣ ግማሹ እንደዚህ ይላል። አለኩል ሀል ፈጣሪ ሁሉንም ነገር ያሳምርልን ለሁላችንም። በተለይ ደግሞ የዴዚ ፋሚሊዎች እንዲሁም ደግሞ ሴት የሆናችሁ በአጠቃላይ ከዚህ ህይወት ምን እንደተማራችሁ ራሳችሁ የደረሰባችሁም ለወደፊትም ደግሞ ገና ህይወትን ያልጀመራችሁም እንደዚህ አይነት ህይወትን መማሪያ ይሆናችኋል። በነገራችን ላይ ማለት ነው በጣም ነው የሚያወዛግብ አሁን ያሉት አንዴ ሞታለች አንዴ አልሞተችም፣ እንዴት ቪዲዮ የለም እንዴት እንደዛ አልሆነም በሚል ነገር ማለት ነው። አላህ ያውቃል ያሉበትን ሁኔታ እሱ ነው የሚያውቀው ስለ ሁሉም ነገር እና እኔ ይሄንን ነገር ላመጣው የቻልኩበት ነገር ቢኖር ሴት ልጅ ቤተሰቦቿንም ማስከበራ ራሷም ተከብራ መኖር ካለባት መሆን ያለባትን ነገር ከቤተሰብ ትዕዛዝ ውጭ መሆን የለባት። ምንም ቢፈጠር ምንም ነገር ቢመጣ ማለት ነው ራሷም ተከብራ ቤተሰቦቿም ተከብረው በክብር ከቤተሰቦቿ መውጣትም ካለባት መውጣት አለባት እንጂ እንደዚህ ጋጥ ወጥ በሆነ መልኩ በማይሆን ቤተሰብን በሚያስንቅ መልኩ ቤተሰብን ያኔ በሚያስወቅስ መልኩ እናት በመታዝም መልኩ ምን አገባት እኔ ይሄን ያህል አመት ሆኖኛል አድጌ ያለው ትልቅ ሰው ነኝ የሚለውን ነገር ምናምን እንደዚህ በዲፍን ማሰብ ከጀመረች መጨረሻዋ ገደል ነው የሚሆነው። ገባችሁ አይደለ? እና ምን ልላችሁ ፈልጌ ነው የዴዚ ህይወት ብዙን ሰው ይቀይራል፣ ብዙን ሰው ያስተምራል። በተለይ ሴት ልጅ ስትሆኑ ደግሞ ትማሩበታላችሁ ሁላችሁ ማለት ነው። እንደዚህ አይነት ህይወትን ተከባብራችሁም ለመኖር ከፈለጋችሁ አክብራችሁም ተከብራችሁም ለመኖር ከፈለጋችሁ ከእናትና ከአባትሽ ሀቅ መውጣት የለብሽም። በአግባቡ እሱ ቤተሰብ በደስታ መዳር እንጂ የሚፈልገው የሚሆንሽንና የማይሆንሽን ደግሞ እናት ታነባለች ታውቃለች። ገባችሁ? እና አለኩልሃል
በመካከል ላይ ያለውን ነገር ባላቅም ባይገባንም ሁላችንም ነን ውዝግብግብ ያለ ነው። እንግዲህ ፈጣሪ ሁሉን ነገር ያሳምርላቸው ያሳምርልን ለሁላችንም። ካለችም ድምጧን ብንሰማ ደስ ይለናል። እናም ደግሞ ብቻ አላቅም ሀቂቃ ለወሬም አይመችም። እያወዛገቡት ነው ሁሉን ነገር ማለት ነው እላቸዋለሁ ውዶቼ። ፈጣሪ ሁሉን ነገር ያሳምርልን። ሴቶች እኛ እንኳን እንግዲህ አግብተናል፣ ያላገባችሁ ነው እየተናገርኩኝ ያለሁት። እህቶች አሉን ታናናሽ እህቶች እና ታላላቅ እህቶች ደግሞ ታናናሾቻችንን እየመከር እያስተካከልን መሄድ አለብን። ኦኬ ለምን የሚጠቅማትን እንጂ የማይጠቅማት ቦታ ላይ እንዳትገኝ ማለት ነው። እህታችን ስትበደል ስታለቅስ ማየት የለብንም። ግን ከትንሽ ጀመራችሁ በያኔ እየመከራችኋቸው ተሄዳችሁ በቃ ፍቅር በሆነ ምክር ማለት ነው። እንደዛ አይነት ነገር እያሳያችሁ ከሄዳችሁ ገና በልጅነታቸው ስለሚያውቁ ይረዷችኋል። ቤተሰብ ማክበር ያለውን ሁኔታ ሁሉን ነገር ማለት ነው እና እላችኋለሁኝ። ብቻ በጣም ነው የሚያስጠላው አሁን የምንሰማው ነገር በሙሉ። እናት በተለይ ወልዳ መጠቀም ነው እንጂ ያለባት በልጇ ልታዝን፣ በልጇ ልትሰበር፣ በልጇ ልታለቅስ፣ በልጇ ደግሞ ተስፋ ልትቆርጥ አይገባም። በተለይ ሴት ልጅ ለእናቷ ደግሞ ጠበቃ መከታ ሁሉ ነገር ናት። ሁሉ ነገር መሆን አለበት። ወንድም ይሁን ሴትም በነገራችን ላይ ለቤተሰቦቹ ግዴታ ክብር ይኖረው ይገባል። ወንድ ልጅ ማግባትም ያለበት ቢኖር ሲጀመር ማለት ነው እናትና አባቷን ያከበረችን ሴት ብቻ ነው መፈለግም ያለበት ማግባትም ያለበት። አንድና አንድ አክብራው ትኖራለች። ሁለተኛ ደግሞ የእሱን እናትና አባትም አክብራ ትኖራለች። ፋሚሊዎቹን እንደ እንግዳ ሁልጊዜ ትቀበልለታለች። ለራሷ ለእናቷ ክብር የሌላት ሴት፣ ለራሱ ለአባቷ ክብር የሌላት ሴት እሱ ጋር ስለሄደች እሱ ልታከብረው ቤተሰቦቹን ልታከብረለት አችልም። ስለዚህ መጀመሪያ ከራስ ነው ሸዋር አይደለ የሚያስፈልገው። መጀመሪያ ቤተሰቦቿን የምታከብርን ሴት ወንድ ልጅ ምርጫው ከሆነ ደግሞ ግዴታዋ ደግሞ ሴት ልጅ ምንም ፍቅር ቢኖር ይሄ ፍቅር ነው ምናምን ልትሉ ትችላላችሁ። እኔ እንደዛ አይነት ነገር አይመቸኝም። በነገራችን ላይ የእናት ፍቅር ነው የሚበልጠው። የእናት ፍቅር ነው ከባዱ። ገባችሁ? እናቴን ካልወደድኳት እናቴን ያኔ በጨለማው ዝም ብዬ የምጓዝበት ከሆነ ሲጀመር ፍቅርም ቢሆን ለራሱ እናቴን አስከፍቼ የያዝኩት ፍቅር መካከል ላይ ጨለማ ነው። አመናችሁም አላመናችሁም ለ3 ቀን ወይ ለ2 ቀን ነው ቢሆን ያ ፍቅር የሚባለው ነገር ማለት ነው። እና መጀመሪያ እናትና አባትን ማክበር የሚባለው ነገር አለ። ጸጸት እንዳይመጣ ቤታችሁ ደምቆ ተውቦ ደስተኛ ሆናችሁ ሆናችሁ ተመርቃችሁ መኖር ከፈለጋችሁ እናትና አባታችሁን ምንም ቦታ ላይ ሆኑ የእነሱን ምክር እነሱን ደግሞ ለማስደሰት መጣር አለባችሁ። መስማትም አለባችሁ የሚናገሯችሁ ማለት ነው። አለይኩላህ ሰላም ለማለት ያክል ነው ዛሬ የመጣሁትኝ። ኢንሻአላህ ቀጣይ በሰፊ ቪዲዮ እመጣለሁ። አላህ Subhanahu Wa Ta'ala መጨረሻችንን ያሳምርልን፣ ቤተሰቦቻችንንም አላህ ይጠብቅልን ከመጥፎ ነገር፣ እኛንም ሰላም ለሀገራችን ያብቃን እላችኋለሁኝ። እስኪ ላይክ እና ሰብስክራይብ በማድረግ ቻናሌን አንቀሳቅሱልኝ። ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።